አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀዋይቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አለሁ አልሐምዱሊላህ ረብል ዓለሚን። ለ4 ቀን ቪዲዮ መልቀቄን አቋርጬ ነበረ ማለት ነው። ሀዋይቦች እንግዲህ ያቋረጥኩበትን ምክንያት አስረዳችኋለሁኝ። ስትጀምሩ በላይክ ጀምሩ። ደስ ብሎኛል፣ ደስ ይበላችሁ እላችኋለሁኝ። ይህ የምትመለከቱት ስዕል ወይም ምስል ለኔ በቃ የብዙ ጊዜ ድካሜና የብዙ ጊዜ ህልሜ ነው። ህልሜ ደግሞ እንዴት እንደሆነ አሁንም በአክብሮት እጠይቃችኋለሁኝ። ላይክ እንድታደርጉ፣ ላይክ ሳታረጉ ኮሜንት ሳትኮምቱ ደስታዬ ተካፋይ እያደረጋችሁ የደስታዬ ተካፋይ እንድትሆኑ ፈልጋለሁ። ታዲያ ሀባዮች ከፍቶኛል፣ ደብሮኛል፣ በጣም ከፍቶኛል ብዬ ቪዲዮ ሰርችላችሁ ነበር። የምር እውነቴን ነበረ። ብዙዎቻችሁ ላካ ከፍቷችኋል፣ ላካ ከፍተሻል ትሉ ነበረ ማለት ነው በኮሜንት። ብዙዎቻችሁ ደግሞ በውስጥ መስመር ሁሉ እየደወላችሁ ታጣኑ ነበረ፣ ታበረታቱ ነበረ። አይዞሽ አንዳንድ ቀን ያጋጥማል፣ ምንም ማለት አይደለ ትሉ ነበረ። ነገር ግን መከፋቱ ወደ ደስታ የተቀየረበትን ምክንያት ልንገራችሁ። አልሐምዱሊላህ አልሐምዱሊላህ፣ በእናንተ እጥረት፣ በእናንተ እገዛ፣ ባላህ ድጋፍ አልሐምዱሊላህ ህልሜ ተሳክተልኛል፣ ምኞቴ ተሳክተልኛል። ብዙ ጊዜ እነግራችሁ ነበረ ህልም ይዘገያል እንጂ መሳካቱ አይቀርም ብዬ ማለት ነው። ህይወት ይቀጥላል እያልኩኝ እኔ ቪዲዮ በምሰራ ሰዓት ለእናንተም ተስፋ እንዳትቆርጡ፣ ለእናንተም ትምህርት አስተማሪ የሆነ ነገር እንዲሆን የሰው ልጅ አቶም የሚያገኝበት ተከፍቶም የሚደስታበት ቀን እንዳለ እየነገርኳችሁ ነበረ። ግን ደግሞ እውነት አላደረጋችሁም። እኔም ደግሞ አልሐምዱሊላህ ረብል ዓለሚን በመቆየት ብዛት ሶብር ነው እንጂ የሰው ልጅ ሶብር ካለው አንድ ቀን መሳካቱ አይቀርም። ተሳክቶልኛል። ያም ስኬቴ አላህን ተወክዬ እናንተን ደግሞ ከጎኔ አድርጌ ነው። ይሄ የራሴ ብቻ አይደለም፣ የእናንተ መገዛ ነው። እና ስኬቱና ደስታው ምኑ መሰላችሁ? ይሄ የምትመለከቱት አሁንም ምንድን ነው? ማን ሆንኩኝ? ማሻአላህ አትሉ? የዛሬ ቪዲዮ እኔ እንጃ አፌ ላይም ተምታተውብኛል። ማጠፋው ምታል አስተካክል በሉኝ። እኔ እንጃ ብቻ አልሐምዱሊላህ። የዛሬ 2 ዓመት በፊት ዳታ በሌለ ሰዓት ነበር የከፈኩት። ታዲያ ያንን ቻናል ስከፍተው ዳታ የለም። ዛሬ ቪዲዮ ስሰራ ነገ ስተው ወራት ሲመጣ 2 ወራት ሲመጣ 3 ወራት ሲደገም 4 ወር ሲደርስ ስተው ሲያልፍ የሰራሁትን ሲያነሳብኝ ቻናሌ ሲቆይብኝ ለሰዎች የመሰራጨቱን እድል ቻንስ አቀዘቀዘብኝ። ነገር ግን ብዙ እህቶቼ ተስፋ እንዳትቆርጪ ይሉኛል። እሺ እላለሁ። አንዳንዴ የተውኩት ሰዓት እንዲጀምር እንዲያነሳ ያደርጉኛል። ታዲያ እንዴ እነሱ እኮ እንደዛ አበረታቱኝ፣ እኔ ለምን እተወዋለሁ ብዬ በቃ አእምሮዬ ውስጥ እኔም አውሰበስበዋለሁ። ሰራተኛ የለኝም ቤት፣ የልጆች እናት ነኝ። አልሐምዱሊላህ እለፋለሁ። በጎን ደግሞ ንግድ ያለኝ እለፋለሁ። 3ኛ ተጨማሪ ደግሞ ዩቲዩብ ከፍቻለሁ። ለምን በሀገሬ ላይ ለመስራት ብዬ እታገላለሁ። ከስደት ይሻላል፣ ከሰው ቤት ይሻላል፣ በሀገሬ መልፋቱ አይከፋም ስል አንድም ቀን ተስፋ ታልቆርጥ እታገል ነበር። ታዲያ አልሐምዱሊላህ ረብል ዓለሚን ዛሬ ያንን ደስታ አመጣልኝ። ከዛ ክፍት ያለኝ ደግሞ እንዴ ሞኒ ሆኜ ላይ ከፍለኝ ነው አልኩኝ። ሰዓቴ 4000 ሰዓት ሞልቼ 4100 እኮ ምናምን ሄደ። በቃ ሞኒ የመሆን ቻንስ ሊሆንም ላይሆንም ይችላል የሚሉ ሊመጣብኝ። ውይ የዛን ቀን በጣም ደበረኝ፣ በጣም ከፋኝ። ያ አላህ አልኩኝ። እንዴ ወላሂ ሱብሃንአላህ። በቃ እኔ እንግዲህ ምንም አማራጭ የለኝም። ከዩቲዩብ ዓለም ከሞባይል ከሁሉ ነገር ልዘጋ ውስጤን አሳመንኩት። ከዛ ወንድሜ አህመድ አሊ እስቲ አባሽ አለኝ። ማሻአላህ የመከነ ሰላሙ አህመድ አሊ ልጅ አህመድ አሊ የሚለው ዩቲዩበር ሞኒ ያደርጋል። በዛ አጋጣሚ ምስጋና ያለ እሱ አቀርባለሁ። ኢንሻአላህ ፕሮግራም አድርጌ ደግሞ በእኔ ቻናል ጋብዘዋለሁ። ከዛ እሺ አልኩት።
አንቺ ብዙ ነገር ተስፋ እየጠበቅኩሽ አሁን ለመተው ልትሞክሪ ነው? ምን ሆነሽ ከማን አንስሽ ይለኛል። አሃ ላካስ ልክ ነህ። እሺ ልቀጥል አሁን ይሆናል? አሁን ይሆናል። እንዴት የማይሆነው አለ። እሺ ብዬ ቀጠልኩበት። ስገፋ ስል የኢትዮጵያ ዲያታ ወይ በዚህ ብዥ ይላል። ያያችሁት እንዲሁ ማለት ነው። አራ እሱ እንደዚህ አበሸረኝማ እኔ እንዴት ልተዋ? እንኳን አንቺ ዛሬ ለካርዲም ሆነ ለምን የማታጭው ስንት ምንም የሌላቸው ተበድረው ይሞላሉ ሲለኝ ለእኔ ትምህርት ሲሆነኝ ለእኔ ደግሞ የተለያዩ ሀሳቦችን ሲሰጠኝ እሺ ወላሂ ለአዚም እኔ ሰዓቴ ሊሞላ አቅራቢያ ምን ማድረግ እንዳለበት አላውቅም። እኔ ቶሎ ስሪ ነው ያልኩሽ፣ ቶሎ እንዴት በይ ነው ያልኩሽ። ያ አልሐምዱሊላህ። እና በእንደዚህ መልኩ ዲያታዬ እኔ ሳያስጨንቀኝ እሱ ማበሸሩ ሲገፋ ተስፋ የምቆጭበት ምክንያት ምንድን ነው? ለሰዎች አሪያ ሆነሽ ትገኛለሽ ስል ለብዙ ነገር እንደምትሰሪ እየጠበኩሽ ዛሬ ተስፋ ልቆርጪ ሲለኝ እኔም እሺ እያልኩኝ ስሰራ አልሐምዱሊላህ ዛሬ በዚህ መልኩ ደስታዬን ላካፍላችሁ መጥቻለሁ። እናንተስ እንዴት አድርጋችሁ ትገልጹልኝ ይሆን? እስኪ በአላህ ንገሩ። ወይ የኮሜንቱ ብዛት መሽም አንብቤ ዘልቀው እኔ እንጃ ብቻ የምር እኔ እንጃ የላይኩ ብዛት ብሽ ይልብኛል አሁን እና የእናንተንም ደስታ እንደዚህ ሆኖ የማያዩ ያድርገኝ እላችኋለሁ። ታዲያ እናንተ ደግሞ ከጎኔ ሆናችሁ አሁንም ሞኒ እንዳደረጋችሁኝ ለወዳጅ ዘመዳችሁ ሸር አድርጋችሁ በምችለው አቅሙ በማግዛችሁ ነገር በመረዳችሁ ነገር አህለን እላችኋለሁ። የሰው ልጅ ደስ ሲለው እንደማየት የሚያስደሳ ነገር መቼም የለም አይደል? የእናንተን ደስታ ደግሞ በተለያዩ ነገሮች እምናይ ይሆናል ማለት ነው። የተከፉ እህቶቻችን፣ የተከፉ ወንድሞቻችን ስደት ላይ ሂደው አረብ ሀገር ላይ ሂደው ብዙ ነገር ጠብቀው ምንም ላጡ እህቶቻችን ከጎናቸው መቆም እፈልጋለሁ። የኔ ቻናል አድርጎ ወላሂ ለእናንተ ጋር የምሰሩበትን መሆን እንዲሆን እፈልጋለሁ። አሁንም የእናንተ እገዛ ካለ ማለት ነው። በባለፈው ሰበር ዜና ብዬ በሰራሁ ቪዲዮ ግን ውይ አንዳም አስደስተችኝ፣ በአንዳም ደግሞ ተቀየምከኝ። እንዴት የሁሉንም ቀየሜታ ደግሞ እርስ ታደርገዋለሁ። ሴፍ ላይ ትምጣ ድምፅ እንሁን ያለች እህት አለች። እውነቷን ነው። በቃ ለምን አንሳለሁ እኔ እንዴ? እኛ እኮ ዝቅ እያልን እኮ ነው ራሳችንን እኮ ለስደት ለሰው ቤት ሽኡል እኮ ነው የምንጓጓው። እሆናለሁ እሰራለሁ የሚለውን ሀሳባችንን ካነቃቃ ነው የምንለወጥበት ነገር እኮ ሀገራችን ላይ አለ። የምር ሁልጊዜ እኮ ስደት አይደለም። ስደትን ወደ ጎን ብለን አሁንም ቢሆን ድምፅ ሁኑኝ። በቃ እኔ እህታችሁ ብዙ ነገር እሰራለሁ። አሁንም ህልም አለኝ። ህልሜ ይቀጥላል መቼም የማይቋረጥ። ብዙ ጊዜ ደግሞ የምትጠይቁ ተደጋጋሚ ከወግዴ ዩቲዩበሮች ጋር ለምን ባንድ አሰሪ ምናምን የሚል አንዷን ዩቲዩበር አሁን አመጣታለሁ። ደስታዋ ፍንቅል አድርጓታል። ስላለልሽ ነው እንጂ ዛሬ እኔ ጋር ብትገናኝ ደስታዋ ግን የለችም። መጣለሁ ብላለች። ኢንሻአላህ ነገ ወይም ከነገ ወዲያ እሷን አቀርብላችኋለሁ ማለት ነው። የኔ ደስታ ያስደሰተው ዩቲዩብ ያለው በዩቲዩብ ይሸርተው የኔ ደስታ ያስደሰተው ዋትስአፕ ያለው ዋትስአፕ መሽም አረብ ሀገር ሆኖ ዋትስአፕ እና ኢሞ የሌለው ሰው አለ እንዴ? ለመሆኑ አራ የለም እርግጠኛ ነኝ የለም። ቁሪም እንደሆነ የተጠቀማችሁት ውይ እስቲ አዲክ ማዲያምን አልሰራም በሏት። ዛሬ የሚሰለጠንበት ወቅት ነው እና በዋትስአፓችሁ እንሽሩት ያ ጀማ እንሽሩት። በኢሟችሁ አረ ደስታ አረ ለሁሉ እንደዛ አድርጋችሁ ለሁሉም ሰው ዩቲዩብ ቻናል ያለው ትልልቅም ትንንሽም ቻናል ያለው
ለዓለማት ያድርስልኝ የኔን ደስታ። እኔ እንጃ እኔ ዛሬ የ50 ብር ካርድ ጨርሻለሁ። ሜጋባይት ልሞላው ርስት አድርጌዋለሁ። ማለት ሜጋባይት ለሳምንታዊ የ50 ብር ያናገረኛል። ገባችሁ? እኔ ግን ዝም ብዬ በለው ነው እየደወልኩኝ አልሐምዱሊላህ እኔ እኮ እንደዚህ ሆንኩኝ ምን ቆጡ እንደሆነ እንጃ ብቻ የመር እና እንደዚህ ስደሰት እናንተ ደግሞ በዋትስአፓችሁ በኢማችሁ በዋይፋይ ነው ምንም አይፈጅባችሁም። እንሽሩልኝ እላችኋለሁ። አዎ እንሽሩት፣ የምር እንሽሩት። ወዛውት ለሁሉም ለዓለማት እንዲደርስ ማለት ነው። እና ይሄ ነው እላችኋለሁ። እኛ ሴቶች ተስፋ መቁረጥ የለብንም። እናደርጋለን እንሆናለን ብለን ካቀርነው በላይ ስለምንሰራ የውስጣችንን የሚያውቀው አላህ ብቻ ነው። በእርግጥ አልሐምዱሊላህ አላህ ብቻ ነው የሚያውቀው። ወላሂ ለአዚም ብዙ እየተመኘን ብዙ እናጣለን። አንዳንድ ጊዜ ብዙ እናጣና በቃ አላደለ ተስፋችንን የሚያስቆርጡን ህዝቦች አሉ፣ ሰዎች አሉ። ያን ስንከታተል ደግሞ ገደል ይገባብናል። እንደንከታተል ኸይር ላሰበልን አልሐምዱሊላህ ጠጋ፣ ክፉ ላሰበልን ደግሞ ተወት እያደረግን የራሳችንን አይዳ የራሳችንን ሀሳብ በዚህ መልኩ ማሳወቅ ማወቅ መቻል አለብን እላችኋለሁኝ። ሪከርድ ያበዛሁባችሁ ከደስታ ያኳያ ደስታዬ ደስ ይባላችሁ በሚል ነው። እኔ እወዳችኋለሁ። በሌላ ፕሮግራም አይደለም የምመጣው። ደግሞ አሁንም በዚሁ ዙሪያ ነው። ኢንሻአላህ የምትጠይቁኝ ጥያቄ ካለ ኮሜንት አነባለሁ፣ ጠይቁኝ። በተረፈ እወዳችኋለሁኝ። የኔ ቀን ለእናንተ የሚሆን ሁላችሁም ብትሆኑ ብዙ ሀሳብ ኖሯችሁ ሀሳባችሁን ያልተጋራሯችሁ ህዝቦች ሁሉ ሀሳባችሁን ደግሞ እንዲጋራችሁ ፈልጋለሁኝ። ለተቸገራችሁ ሀሳባችን አንድ እንዲሆን ፈልጋለሁ። ሀሳቤን ጨርሻለሁኝ። ከእናንተ ላይክ ብቻ ነው። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።